እድልን በስተመጨረሻም ወይዘሮ ገነት ከቤት ኮተቷን ሰብስባ አባረረቻት። እድል ከባድና አደገኛ ስህተት እንደሰራች ወይዘሮ ሮማን በተደጋጋሚ ከቢኒ ጋር ስታያት እጅጉን በጣም እያዘነችና እየተገረመች ነበር። ሜላት በተደጋጋሚ እድልንና እንዲሁም ደግሞ ከሚባለውና ከሚታሰበው በላይ ባልተጠበቀ መንገድ ከቢንያም ጋር ልትለያያቸው ብዙ መስዋዕትነትና ዋጋ እየከፈለች ትገኛለች። በመጨረሻም ባልጠበቀችውና ባላሰበችው እንዲሁም ደግሞ በሚያሳዝንና በሚገርም ሁኔታ ቢኒ የጎዳና የጣሉትን ቤተሰቦች አብራ እያፈላለገች ነው ብላ ሜላት ለወይዘሮ ገነት ስትነግራት እሷም በጣም ደነገጠችና ይቻ እንዲተራ ሰራተኛ ትናንትና መታ እኔና ልጄን ልታለያየኝ ነው ወይ የሚል ከባድ ፍራቻና ከባድ ጭንቀት ውስጥ ገባች። ወይዘሮ ገነት ግን አስቀድማ ከሚባለው በላይ ችኩልና እንዲሁም ደግሞ ሜላት የተናገረችውን ብቻ ሰምታ ያለምንም እንትን ሩጣ ሄዳ እንደዚህ ማድረጓ ትክክል አልነበረም። እድልም ደግሞ ትናንትና እነሱ ቤት ሰራተኛ ሆና ገብታ በእንደዚህ አይነት አቃለሁኝ ወይንም ቢኒን ለመርዳት ስታደርግ ሮማን ደግሞ በደስታ ነው የቀወጠችው ማለት ነው። ምክንያቱም እዛ ቤት ከባድ ችግር እየፈጠረች ያለችው እድል ስለሆነች ነው። እሷም ደግሞ እኔ ልጄን አውጥቼ የጣልኩት ምን ይመስልሻል አለቻት። ድህነት ክፉ ነው፣ ለልጄ ስል ብዙ ነገር እያደረግኩ ነው። እኔ ደግሞ የትም ባዳ ዘንድ አልሄድኩም። ይህ ሁሉ ድራማ እየተጫወትኩ ያለሁት በእህቴ ነው። አንቺ እንደዚህ ምን አደረገሽ? እድል በማይመለከትሽ ነገር እየገባሽ የሆነ ነገር ባትፈጥሪ በጣም ደስ ይለኛል ብላ ሮማንም ማስጠንቀቂያ ሰጥታት ነበር። ሮማን እንግዲህ ማስጠንቀቂያውንም ሳትቀበል በጣም በሚያሳዝንና በሚገርም ሁኔታ ለቢኒም ቢሆን አንተ ምን አይነት ራስ ወዳድ ነህ? ምንስ ቢፈጠር ምንስ እንዴት ይህን ታደርጋለህ? ገነት እኮ ለአንተ ብዙ ነገር አድርጋለች። እናተ ደግሞ የጠላችብህና አንተን ከምትለውና ከምታስበው በላይ እንደዚህ ያደረገችህ የማሳደግ አቅም አንሷት ከሆነስ ይህንን አቅሟን ደግሞ ከሚባለው በላይ ዋጋና መስዋዕትነት ከፍላ ላደረገችው ነገር እጅግ በጣም ልትገረም ይገባል ብላ አለችው። እሱም በጣም ነው የደነገጠው። እጅግ በጣም የሚገርምና የሚያሳዝን ነገር ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌይላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። እድል ቢኒን ወደ ማደጎ ቦታ ላይ ይዛው ሄደች። እሱም በጣም ደነገጠና እድል እኔ በጣም ፈርቻለሁኝ ከሚባለው በላይ ውስጤ ሰላም እያገኘ አይደለም። ምንም ቢፈጠር ምንም በእንደዚህ አይነት መልኩ መሆን የለብንም፣ እባክሽ ይሄ ነገር ይቅር እያለ መለመን ጀመረ። እሷም ደግሞ ለምንድን ነው የሚቀረው? ቢኒ እዚህ ድረስ መጥተናል። እዚህ ያሉትን ሰዎች በተደጋጋሚ መጠየቅ አለብን። ምናልባት እኮ ያንተ እናት ጥላ የሄደችው የሆነ ጎደሎና ያልፈለገችው ነገር ተፈጥሮ ሊሆን ይችላል። ስለዚህ ያንን ነገር ደግሞ ማድረግ ያለብን በትዕግስት ነው ብላ አለችው። እሱም በጣም ውስጡ ስለፈራና ስለተጨነቀ ወደዛ ቦታ መሄድ ባይፈልግም እሷ ግን በተደጋጋሚ ይዛው ስትሄድ ውስጧ ምንም ደስተኛ አልነበረም። እቤትም ከመጣ በኋላ እስኪ ስለ ማደጎ ጉዳይ እንጠይቃቸው፣ ማሚ የምትለኝን እንስማ ብሎ ነበረ። ቢጠይቅም ደግሞ እናቱ እንግዲህ ይህን ያክል ጊዜ አሳድጋ አሁን ላይ እድል መታ ቤተሰቦች መፈለግ አለብህ፣
ብላ ስትለው ስሜቱ ከባድ ነው። ምክንያቱም ወይዘሮ ገነት አንድም ቀን አጣቸዋለሁ ብላ ያላለችውን ሜላትንና እንዲሁም ደግሞ ቢኒን በእንደዚህ አይነት መልኩ ሆኖ ስታይ በጣም አዝናለች። ቢኒ እንግዲህ እድልን ተከትሎ በየቦታው እየሄደ ሳለ መጨረሻ ላይ ግን እድል በራሷ እጅ ከባድ ወጥመድና ከባድ ኪሳራ ገባች። ቢኒን በመልካምና በጥሩ ጎን ለማገዝ ፈልጋ ነበር። እሱም ደግሞ ውስጡም እየፈራ የዛኔ ትተውኝ የሄዱትን አሁን ባገኛቸው ቤተሰቦች ብዬ የምቀበላቸው ይመስልሻል? እድል ከምትዩ በላይ እኔ በጣም ነው ልቤን የሰበሩት። እነሱን መቼም ሰው ብዬ መቀበል አልፈልግም። ከባድ ነገር እኮ አድርሰውብኛል። እድሜን ሙሉ ተጫውተውብኛል። ከምልሽና ከምትዩ በላይ የማይገባቸውን ነገር አድርገውኛል። ዛሬ እነሱን ባገኛቸው ለእኔ ምንም የሚጠቅምና የሚለውጥ ነገር የለም እያለ ነበር። እሱም በእንደዚህ ሁኔታ በጣም ተናዶና ተበሳጭቶ ለመወሰን ያደረገው ነገር በጣም የሚከብድ ነው። ሜላት ግን ይህን ነገር ስትሰማ በጣም ደነገጠችና ለወይዘሮ ሮማን ነገረቻት። ሮማንም ይችን ሰላቢ ልጅ ማጥፋት አለብኝ፣ በቤተሰብ መካከል ላይ ገብታ እያረገችው ያለው ነገር በፍጹም ልክ አይደለም። ይሄ ማለት ትልቅ ተአምር ነው። መቼም ቢሆን ልጋፈጠው አልችልም። ከአሁን በኋላ እያንዳንዱ እየሆነብኝ ያለውን ነገር ከሚታሰበው በላይ ብዙ መስዋዕትነትና ዋጋ ቢኖርም አሁን ላይ ግን እጅጉን እያዘንኩኝና እጅጉን እየከፋኝ ሌላ ነገር ለማድረግ እየገፋፋች ነው ብላ ሮማን ተናደደችና ወደ ክችን ሄዳ በድጋሚ እድልን እንቅ አደረገቻት። እድል ብዙ ጊዜ ብዙ ነገር ብዬሻለሁ። አሁን ላይ ግን ከምጠብቀውና ከማስበው በላይ ከባድ ነገር እየተፈታተንሽ ነው። ከዚህ በኋላ ግን በልጆቼ እንዲሁም ደግሞ በዚህ በቤት ስትረማመጂ ዝም ብዬ የማይሽ ከንቱ አይደለሁም ብላ ተናገረች። ሜላት በተደጋጋሚ ቢኒያም ከእድል እንዲርቅ እየፈለገች ነበር። አሁን ላይ ግን ሳሎን ተቀምጣ ያችሳ ገረድ፣ ያችሳ ዘረቢስ፣ ያችሳ እንደዚህ እያለች በጣም ብዙ ነገር እየተናገረች፣ ቆይ እድልን ነው እንደዚህ የምትዩ? ሜላት ምን አለ ለምትናገሪው ነገር ስርዓት የሚባል ነገር ቢፈጥርብሽ። አረ እባክሽ እባክሽ ተይ፣ እድሜ ልኬም ባንቺ መጫወቻና ማፈር ያለሁን። ቆይ አስተሳሰብሽ ምንድን ነው? ቆይ አላማሽ ምንድን ነው ብላ ስትላት፣ እማዬ መቼም አሁን ላይ እኔን ልትረጅኝና ልታምንኝ እንደማትች ያውቃለሁ። ግን እውነታውን ስነግርሽ ወደድሽም ጠላሽም እየተፈጠረ ያለው ነገር ከምትዩ በላይ ከባድና አደጋ ነው። ስለዚህ ይቺ ተራ አንዲት ገረድ እያልሽ የምታምኒባት ቢኒን ለስንት ዓመት ሙሉ ስታሳድጊው የነበረውን አሁን ላይ ይሄው ቤተሰቦችን እንፈልግ እያለች ማደጎ ለማደጎ ቤት እየወሰደችው ነው አለች። ወይኔ ገነት፣ ይህን ያክል ተደፍረሻል በይኛ። እውነትና ውሸት መሆኑን እሷን እጠይቃለሁኝ። ስለዚህ ከምትዩና ከምታስቢው በላይ ይህን ነገር እድል አድርጋው ከሆነ ጸቡ ከአንቺ ሳይሆን ከኔ ነው። ስለዚህ መቼም ቢሆን ላምንሽና ልቀበልሽ አልፈልግም ብላ ሜላትን ስትላት እየሮጠች ሄደችና ከቢኒ ጋር ስትነጋገር፣ ቢኒም ደግሞ እውነቱን መሆኑን ነገራት። አበደች፣ ቀወጠች። እድልን ያዘችና ኮተቷን ለቅማ ከዛ ከቤት እንድትወጣ አደረገቻት። ወይዘሮ ገነት ይህ ያደረገችው ነገር ጥፋት ሳይሆን ልክ ናት። ምክንያቱም ቢኒያም ቤተሰቦቹን የማግኘት ፍላጎት የለውም። ሲጀመር ስለ እናት ሲነሳበት እንዲሁም ደግሞ ስለ ወላጆቹ ሲነሳበት ምን አይነት ጨካኝና አረመኔ ሴት ብትሆን ነው እንደዚህ አድርጋ የሄደችው? ይቺ መቼም እናቴ ልትሆን አትችልም።
እንደዚች አይነት እናት የለኝም እያለ ለሷ እየነገራት ነበር። ግን አስገድዳ ይሄ ነገር ፍለጋውን እንዲቀጥል ሂዳበታለች ማለት ነው። እንግዲህ እሷም ከራሷ በላይ መስዋዕትነትና ዋጋ እንትን ለማለት እየተቸገረች ነው ማለት ነው። ምክንያቱም አሁን ላይ እድል ያንተን ቤተሰቦች ካገኘን የኔንም እንፈልጋለን ብላለች ማለት ነው። ስለዚህ እሱም ደግሞ በደስታ ነው። ምንም ነገር አትጨነቂ፣ አንቺ ከምታስቢውና ከምትዩ በላይ እያንዳንዱ ለተፈጠሩት ነገሮች በሙሉ ወደፊት አንድ ላይ ከሆን መቼም ቢሆን መቼም ማንም ሊያሸንፈን አይችልም። ሁሌም ደስተኛ እንሆናለን፣ ሁሉንም እናገኛቸዋለን። አንቺም በተቻለ አቅምሽ ስራሽን ስሪ፣ ትምህርትሽን ተማሪ፣ ማሚዬ የምትልሽን ነገር አድርጊ፣ በሜላት ምክንያት እየተበሳጨሽ ከቤት አትውጪ ብሎ ነው ያላት ማለት ነው። እድል አሁን ላይ እያደረገች ያለው ነገር ፈጽሞ ከባድና አደገኛ ነገር ነው። ይህንን ነገር እሱም ከሚባለው በላይ እንትን ብሏልና ወይዘሮ ሮማን በመጨረሻም እህቷን ገነትን እህቴ ባክሽ ቅርበኝ፣ እኔ ከዛ ድረስ ተመላልሼ ከአንቺ ጋር መቀጠል አልፈልግም፣ ይርቀኛል፣ እዚሁ ከአንቺ ጋር አንድ ላይ እንዲሆን እርጅኝ እያለቻት ትገኛለች። እሷም ደግሞ በጣም አዝናና ተበሳጭሳ ስለነበር ሜላትን ከቻልሽ ጥሩ ነገር ሙከሪያት፣ ከቻልሽ ጥሩ ነገር አስቡ፣ በሆነ ባልሆነው ደስ የማይል ነገር እያደረጋችሁ እኔ ልቤን አታርሙኝ፣ በጣም ሰልችቶኛል፣ ሁሉንም ነገር አመኘ መቀበል ቢያቅተኝም እየሆነ ያለው ነገር ግን ልክ አይደለም። በያሁን እርቦሻል አይደል? ምግብ እንትን ልበልልሽ አለቻትና ምግብ ልታመጣ ሄደች። አይ እህቴ ምንም ቢሆን እኮ በእኔ አይጨክኝም። በይ በይ ሆድ ማባባቱ ይቅርብሽ፣ ተናግሬያለሁ። ዳግም ሮማን እንዳደረገች ብባል ምንም አይነት ርህራሄ የለኝም ብላ አለቻት። ከአሁን በኋላ ፈጽሞ አንድም ስህተትም አልሰራም፣ አትጨናነቂ እህቴ እያለች መናገር ጀመረች ማለት ነው። ውድ የተከበራችሁ የሌላ መሐመድ ቤተሰቦች እጅግ በጣም በጉጉት የምንጠብቀው እንግዲህ የእድል ድራማ ይሄን ይመስላል። የእድል መጨረሻ ከቤት መባረሯ ነው ወይስ በሆነ ምክንያት በተደጋጋሚ የተናገረችው ወይዘሮ ገነት አንቺ ልጄን ትመስላለሽ፣ በፍጹም ትምህርትሽንም እንድትማር ይፈልጋለሁ ምናምን እያለች ብዙ መስዋዕትነት እየከፈለችላት ነው። እና ነገሩን ስታስረዳት ተረድታ እድል ከዛ ከቤት እንዳትወጣ ታደርጋት ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። እስከዛው ድረስ ሰላማችሁ ብዝት ይበልልን። በድጋሚ ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።